ግንቦት 24 ሊካሄድ የቀነ ቀጠሮ ለተቆረጠለት ሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ የምረጡኝ ቅስቀሳ መርሃ ግብር ዛሬ በአዲስ አበባ ስታዲየም አካሂዷል። በምርጫ ቅስቀሳ መርሃ ግብሩ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤና ሌሎችም ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤትና ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ተገኝተዋል። ያጎሳቆለን ደህንነት እንደሆነ፣ ያሳፈረን ደህንነት እንደሆነ፣ ያሳነሰን ደህንነት እንደሆነ ገብቶን ደህንነት ላይ ጥርሳችንን ነክሰን በሰራነው ስራ ውጤቶች ተገኝተዋል። ስለዚህ አሁንም እነኝን ውጤቶች ይዘን ብትመርጡን፣ እንደገና እድል ብትሰጡን አዲስ አበባን በሚቀጥሉት 5 ዓመት ደግሞ የት እንደምናደርሳት አንድ ጊዜ በህሊናችሁ እንድታስቡ እድል ልሰጣችሁ ወዳለሁ። በርካታ በመቶ ሺዎች የጀመርናቸውን የመኖሪያ ቤቶች እንጨርሳለን። ተጨማሪ 100 ሺዎችን ገነባለን። የመኖሪያ ቤት እጥረትን በመሰረታዊነት እየቀረፍን እንሄዳለን። ከአዲስ አበባ ሁሉም ክፍለ ከተሞች የተውጣጡ የህብረተሰብ ክፍሎችም በመርሃ ግብሩ ላይ በመገኘት ለእጩዎች ያላቸውን ድጋፍ ገልጸዋል። የብልጽግና ፓርቲ በምርጫው የህዝብ ይሁንታ ከተሰጠው ለኢትዮጵያ ዘላቂ ሰላምንና ልማትን የማረጋገጥ ግቡን ይበልጥ አጠናክሮ እንደሚሰራ ከንቲባ አዳነች አቤቤ ገልጸዋል። እኛ ብልጽግናዎች ግባችን መመረጥ ብቻ አይደለም። ግባችን ለኢትዮጵያ ሰላምን የሚያስቀጥል፣ ዘላቂ ሰላምን የሚያረጋግጥ፣ ዲሞክራሲን የሚገነባ፣ የህዝብ ሉዓላዊነትን የሚያረጋግጥ፣ በተጀመሩ መልካም ስራዎች ላይ የሚያስቀጥል፣ ጎደሎን የሚሞላ፣ ችግሮችን የሚያርም ስርዓት ይገነባ ዘንድ ነው። ብልጽግና ፓርቲ የመደመር የአብሮነትና የአንድነት መገለጫ ብሎ ያቀረበው የስንዴ ነዶ የዘንድሮ የምርጫ ምልክቱ ነው። የፓርቲው እሳቤም የሰለጠነ የፖለቲካ ሀሳብ ማራመድ መሆኑን የብልጽግና ፓርቲ ስራ አስፈጻሚ አባልና የአዲስ አበባ ከተማ ከንቲባዋ አዳነች አቤቤ ተናግረዋል። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። ምልክታችን የስንዴ ነዶ ነው። አዲስ አበባን የብልጽግና ተምሳሌት እናደርጋታለን። ገና ነው፣ እንገሰግሳለን። ተጀመረ እንጂ አልተጨረሰም። ስለዚህ እንበርታ፣ በድል እንገናኝ። ስለደገፋችሁን፣ ስላበረታታችሁን፣ ሁሉ ጊዜ ስላልተለያችሁን ከልብ እናመሰግናለን። የብልጽግና ሀገር የመገንባት ጉዞ ከሁሉም በሁሉምና ለሁሉም በመሆኑ ዛሬ ኢትዮጵያ ውስጥ እገለላለሁ ብሎ የሚያስብ የለም ያሉት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሞገስ ባልቻ ብልጽግናን መምረጥ አዲስ አበባን ይበልጥ እንድትዋብ ሀገር ደግሞ ከፍ እንድትል መደላድል መፍጠር ስለመሆኑ ገልጸዋል። የተጀመሩ የልማት፣ የዲሞክራሲ፣ የመልካም አስተዳደር፣ የሰላም እና የዲፕሎማሲ ስኬቶቻችንን ይበልጥ አጠናክሮ ለማስቀጠልና ወዳለምነው ሁለንተናዊ ብልጽግና ለመድረስ የአዲስ አበባ ነዋሪዎች፣ መላው ኢትዮጵያውያን ብልጽግና አስተማማኝና ወሳኝ አማራጫችሁ ነው። ድምጻችሁን ለብልጽግና ከሰጣችሁ አዲስ አበባን ይበልጥ ታምራለች፣ ትዋባለች፣ ትፈካለች።